ሶስታችሁ አንድ ጊዜ ልቆጥርላችሁ ነው። እልል ትላላችሁ። እሺ ቆይ 1 2 3 እንኳን ደስ ያለ። በጣም ደስ ብሎናል። እሺ በጣም ደስ ብሎናል። ወላሂ ወደ ሌላውም ደስታችን በጣም አልሐምዱሊላህ ረቢል ዓለሚን እንኳን በሰላም ተገላገለች። አሜን። ወላሂ ዋና እሱ ነው። ወስማን ነው ወለደችው። በምጥ ነው። እንኳን ደስ አላችሁ። ወጩ ግን አልሐምዱሊላህ ያራት ዛሬ ጋይስ ከጧት ጀምሮ ደስታ በደስታ ነው እየሰማን ያለ ነው። ጧት ላይ ሌይላ ከእናት ከአባቷ ጋር ስትገናኝ አየን። ዛሬ ላይ ደግሞ አሁን ላይ ደግሞ ሀቢባና ረዋን በሰላም ተገላግለዋል። አይገርምም? እናትና ልጅ በአንድ ቀን ወለዱ። በአንድ ቀን ነው እንዴ ያሉት ጋይስ። ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁን? ያለ አልሐምዱሊላህ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ተረፍ ይበል። ውድ ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ቪዲዮ ላይክ እያደረጋችሁ ጀምሩ። እንግዲህ ሀቢባም ረዋንም እርጉዝ እንደሆኑ ታውቃላችሁ። በጣም በጣም በሚገርም ሁኔታ በሚደንቅ ሁኔታ ማለት ነው። ሀቢባም ረዋንም በሰላም ተገላግለዋል። እንግዲህ ኡስማን ላይቭ ገብቶ ረዋን በምጥ ጠቢኢ እንደወለደች በሰላም እንደተገላገለች በእልልታ ለተመልካቹ ለሚወዳት ለሚያከብራት ለረዋን አድናቂዎች ለወዳጆቿ አጠቃላይ በሶሻል ሚዲያ ተናግሯል ማለት ነው። እውነት ለመናገር በጣም ጨንቆኝ ነበር ማለት የሆነ ታሳዝነኛለች ረዋን ማለት ነው። የኔ ምስኪን የሆነች ምግብ አትበላ ድክም ያለች ነገር ናት እና አልሐምዱሊላህ ረብል ዓለሚን በሰላም ወልዳለች። ዛሬማ ልዩ የሆነ ቀን ነው ወላሂ ነው የምላችሁ። እኔ በሚገርም ሁኔታ ትናንትና ጀምሬ አልተኛሁም። እንደነጋ ነጋ የሌላን ላይቭ ስከታተል ማለት ነው። ከዛ በኋላ ሌላ ከመጣች በኋላ ተኛሁ። አሁን ላይ ደግሞ ስነሳ ረዋን ወልዳ ሀቢባ ወልዳ እንግዲህ ሀቢባ ላይቭ ገብታለች። ላይቭ ትግባ እንጂ እሷ ምንም አይነት እንትን ወሬ አላወራችም። ሞዴሬተሮቿ ናቸው እየተናገሩ ያሉት ላይቭ ላይ ገብተው እያወሩ ያሉት። በእርግጥ የሀቢባ ሞዴሬተሮች እስካሁን እንዲወልዳለች ምናምን ብለው አልተናገሩም። ነገር ግን ሀቢባ ሆስፒታል እንደገባችና እንደወለደች ተናግረዋል። ያው ሀቢባን ታውቋታላችሁ አይደል? በወልድም ከላይቭ አልወጣም ከላይቭ አልጠፋም ብላ ነበር። የቲክቶክ ጊፍትና ስጦታ እንዳያመልጣት ብትወልድም በቃ እንደማትተው እንደማታቋርጥ ስትናገር ነበር። ያው አሁን እሷ ሳይለንት አድርጋ ሞዴሬተሮቿ እያወሩ ሀቢባ ላይቭ ገብታለች። ግን ሆስፒታል እንደሆነች እንደወለደች እየተናገሩ ይገኛል ማለት ነው። የረዋንን መውለድ ደግሞ ከራሱ ከኡስማን ነው የሰማ ነው። በጣም 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 ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን። ከሁሉም ነገር ደግሞ የገረመኝ እናትና ልጅ በአንድ ቀን መውለዳቸው። ታውቃላችሁ ሀቢባና ረዋን እናትና ልጅ ናቸው። ሀቢባ ለረዋን በጣም ብዙ ዋጋ ከፍላለች። አንቺ ልጄ ማለት ነች ስትላትም ነበር እና በጣም የሚዋደዱ እናትና ልጅ ናቸው። ሀቢባና ረዋንን ለማጣላት ብዙዎቹ ይጥራሉ፣ ይሞክራሉ፣ ግን እስካሁን አልተሳካላቸውም። ለማንኛውም ሁለቱም በሰላም ስለወለዱ በጣም ደስ ብሎኛል። የዛሬው ቀን የደስታ ቀን ነው ጋይስ። ወላሂ የሌላ ቤተሰቦች እስካሁን ከአይምሮዬ ውስጥ ሌላ እስካሁን ከአይምሮዬ ውስጥ አልጠፋችም። አስባችሁታል? 14 ዓመት ያክል እስር ቤት ስትማቅቅ የሞት ቀጠሮ ቀን ተሰጥቷት ሞቷን ስትጠባበቅ የነበረች አንዲት ሚስኪን ያ ሞት ተሰርዞላት ዛሬ እናትና አባቷ እቅፍ ውስጥ ስትገባ ማየት ከዚህ በላይ ምን ደስታ አለ? ወላሂ በጣም ነው ደስ ያለኝ። በቃ ምን ብዬ ልንገራችሁ? ዝም ብሎ ነው እንባዬ ሲፈስ የነበረው። አልሐምዱሊላህ ይህ ከአላህ በታች የሁላችንም ልፋት ነው የሁላችንም ውጤት ነው ብዬ ነው የማስበው። ኢትዮጵያዊ በመሆናችን የምንኮራበት ቀን ነው። በነገራችን ላይ
እኔ ዩቲዩበር ከሆንኩበት ሰዓት ጀምሬ ወላሂ በዚህ ቪዲዮ በመስራቴ በሌላ ጉዳይ በጣም ነው የኮራሁት። ታስታውሱ ከሆነ ከፋሲካም ከማንም በፊት እኔ ነኝ መጀመሪያ ቪዲዮ የሰራሁት። ከኔ ቀጥሎ ደግሞ የኔ ጓደኞች ስሩ እያልኩ በውስጥ መስመር እየላኩላቸው ያክስቷ ልጅ መረጃውን ሰጥታኝ ምናምን እና ዛሬ ላይ ፋሲካን አንዳንድ ሰዎች ብዙ ነገር ሲናገሯት ሰማሁኝ። እኔ ባቀርበውም ግን ደግሞ ይበልጥ ሚዲያው ላይ መነጋገሪያ ሆና ቫይራል እንድትወጣ ያደረገችው ፋሲካ ናት። የእሷን ውለታ በዚህ መልኩ መካድ በጣም ያሳዝናል። ብዙዎቹ ቲም ሌይላ ውስጥ እነ ወንድም ካሊድ ምናምን እሷን በጣም ብዙ ነገር ሲናገሯት ነበር። በነገራችን ላይ በቀጣይ ቪዲዮ መጣበታሉ ኢንሻአላህ። ግን ያሳዝናል። እኛ ከማንም ምንም እንትኑን ክሬዲቱን ለመውሰድ ፈልገን አይደለም፣ ማንም እንዲያጨበጭብልን ወይም ደግሞ የዚህ ስራ ባለቤት ናችሁ እንድንባል አይደለም። እሷን ነፍሷን ለማትረፍ ነበር በሰዓቱ ሁላችንም የተሯሯጥ ነው። ፋሲካ ምንም አላለችም። ያለውን ነገር የሰማችሁን ከቤተሰብ የሰማችሁን ነገር ነው ያወራችሁ። እውነትም ደግሞ ችግር ነበረ። ህዝቡ ሚዲያ ላይ ይጠይቃል። በህዝቡ ጫና መሰረት ነው ዛሬ ዝወታ ከእናት ከአባቷ ልትገናኝ የቻለችው እና ፋሲካን የመናገር አቅምም ሞራልም የላችሁም። ስንት ጊዜ ስትለመኑ እኮ ቀጠሮዋ ሊደርስ 4 ወር ሲቀረው ነው እኔ ያመጣሁት። ከዛ በኋላ ፋሲካ ቤታቸው ሄዳ ቀረጸች። አለቀ። ለምንድን ነው ሰው የሰራውን ገደል የምትከቱት? በጣም ነው ያዘንኩት። አንዳንድ ቪዲዮዎች ቲክቶክ ላይ አይቼ ጭራሽም በህግ እንጠይቃታለን ምናምን እየተባለ ነው ማለት ነው እና ያሳዝናል እየሆነ ያለው ነገር። እንደዚህ ባይሆን ደስ ይለን ነበረ። ግን ደግሞ ፋሲካ ምንም የተሳሳተችው ነገር የላትም። ዙዙ ወንድም ካሊድ ምናምን የተናገሩት ነገር በጣም ነው ያበሳጨኝና ያናደደኝ እውነት ለመናገር። አልሙሂም ያማለ ይህ ዞሮ ዞሮ ሌላ ተርፋልናለች፣ ወጥታለች፣ አልሐምዱሊላ። ግን ደግሞ የዚህን ሁሉ ሰበብ የሆነችን እህት በዚህ መልኩ የሰራችን ስራ ገደል መክተት ጥሩ ነው ብዬ አላስብም። ልጆቿን ትታ ሄዳ ቤተሰቦቿ ጋር ቪዲዮ ቀርጻ ለህዝብ ሚዲያ ላይ እንዲወጣ አድርጋ። በእርግጥ አዎ ፋሲካ ምንም እንትን ያለችው ስህተት የለም የሰራችው። ግን ደግሞ ሌሎቹ እና አቧሚራን ብዙ ትችት አቅርበባቸዋል። ፋሲካ እኮ እና አቧሚራን እና ወንድም ካሊድን እንደ አድርገዋል ብላ የተናገረችው ነገር የለም። ሁላችንም እያልን ያለ ነው ዛሬ ያሉት 17 ኮሚቴዎች ነው ስንል የነበረው። እና አቧሚራ ስም 5 ሳንቲም እንዳልገባ እናውቃለን። ምክንያቱም የሌላ አካውንት የተከፈተው በአባቷ በእናቷና በአጎቷ ነው። ይሄንን ጠንቅቀን እናውቃለን። እኔ ድሮም 100% እነሱ ምንም አይነት የገንዘብ እንትን ንክኪ እንደሌላቸው ተናግሬያለሁ ብዙ ጊዜ ቻናሌ ላይ ማለት ነው እና ይሄን ያክል ሊያስቆጣችሁም አይገባም። ይሄው እውነቱ ዛሬ ወጣ አይደለ? አለመብላታችሁ፣ አለመንካታችሁ እናንተ ምኑም ውስጥ እንደሌላችሁበት ዛሬ እውነቱ ወጣ። ስለዚህ ፋሲካን በዚህ መልኩ እንትን ባትሏት መልካም ነው ብዬ አስባለሁኝ። ለማንኛውም ውድ ቤተሰቦቼ ቪዲዮ ላይክ አድርጉ። እንግዲህ የሀቢባና የማናት ስሟ የረዋን አድናቂዎች እንኳን ደስ ያላችሁ። ሁለቱም በሰላም ወልደዋል። ሁለቱም ሴት ነው የወለዱት። ሁለቱም በአንድ ቀን ነው የወለዱት። አይገርምም ጋይስ? እናትና ልጅ በአንድ ቀን ወለዱ እና መልካም ጊዜ። በሌላ ቪዲዮ እስክንገናኝ ባይ ባይ።